ተስማ በረሮ እንዴ የግሌ እኮ ነፍሳት ናት፣ ግን ደግሞ ወዳታለሁ። መውደድ ማለት የትኛው መውደድ? ብቻ ግን ጉዳዩ ሲሪየስ ነው። ዝና ደግሞ ወስዷል። ወይኔ ምን አለ በእናትህ። እኔ እሱን አላውቅም፣ ግን ናይጄሪያዎች ወዳጆቼ ናቸው። እሱን በጣም ይፈልጉታል ያለ። ቆይ ግን እኔ እንደዚህ ሰው ዝም ነው የምትሉት? እና ምን እናድርግ? ቆይ ግን እንደዚህ ይደረጋል? ለነገሩ አንተ የምታውቃለህ። ግን ሞት ጠይቁ። ከሞት ካቀማጥዬ ነው የምቀበው፣ ለዛውም ከሀብታም ጎን አታስብ። በቃ ይሄን ብታረቀው። አዎ ከሀብታም ጎን ተቀብረ አንተ ስለ ችግርህ፣ እሱ ደግሞ ስለ ጥጋቡ ታወራላችሁ ለዘላለም። ትህትና እዛ ቤት ናት። በፍጹም አንለቃት። ሁሉንም እየተከታተልኳቸው ነው። ችግር የለም። ትዕዛዝ እስከሚወርድልህ ድረስ ሁሉንም ተከታተላቸው። እሺ። ያ ማን ነው መሳይ የሚባለው ልጅ? በደንብ አናግረው። እንደዚህ አይነት ከሃዲና ወራዳ ሰዎች በጣም ይጠቅሙናል። እኔ ምለው ዝና፣ ለምንድን ነው የሚያግዙን ሰዎች ከሃዲ ምናምን የምትላቸው? ይኸውልህ ለገንዘብ ብለህ ስትገዛ ገዢው ራሱ ይልቃል። ሰዎች ስላሸበሸብላቸው ስላጎበደድክ የሚወዱ ይመስላል። እንደውም ማለት ነው በጣም ይልቃል። ባጎበደድክና ሹር ጉድ ባልክ ቁጥር ማለት ነው እየተናክን ራስን እያወረድክ የምትመጣው። ግን ለምን? እኔ ማንን እንደሆነ ታውቃለህ? ማደንቀው ትህትና ጀግንነት፣ መድብል ደግሞ አንበሳ። ለክብራቸው ሲል ይዋደቃል። ልትገላቸው የምታስባቸው ሰዎች እኮ ናቸው። ይሁና እና እሱ ጀግንነታቸውን ይቀንሷል። አንተ መሳይ ጠበቃ ማህሌት እንዴት እንደምታስተብ እናንተን ሰብስቦ ማቃጠል። እሺ ሂድ ዝም በለኝ። አስሬ ዝም በለኝ። እሺ ይሻት። ሴቶች ብዙ መድከም የለባችሁ። ተፈጥሯችሁ ለዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በሆኖች ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አሎን ሲለን ትሄዳላችሁ። እኔ እንደውም ስጭት ብሎኛል። ይሄንን ብር ከፍላችሁ ነው መጥቶ የፈለጉት ይዘው ሄዱ። አልበዛም እንዴ? እኔ ግል በእናትሽ። ሰላም እንደምን አላችሁ? የትህትና ድራማ ተከታታይ በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ በትህትና ድራማ በአዲስ ነገር መጥተናል ማለት ነው። እንግዲህ እንደተመለከታችሁት ተንከሲስ ፍርሃት ከቀን ወደ ቀን እየጨመረ መጥቷል ማለት ነው። በባለፈው ክፍል እንዳያችሁት እያስፈራሩ ነው፣ ሊገሉኝ ነው ምናምን እያለ ለአብርሽን እየነገረው ነበር እና ምንም አትሆንም አይዞህ እኛ ያለን አብሽር ምናምን እያሉት ነበረ ማለት ነው። እንግዲህ በዛሬው ክፍልም በጣም እየፈራ ነበር። በባለፈው ክፍል እንግዲህ እንዳያችሁት ደግሞ በህልሙ እነዚህና መተው እና ምናምን እንወስዳለን ምናምን እያሉ ሲያስቸግሩት ነበር እና ምኝታ ራሱ አጥቶ ነበረ። እንግዲህ ዛሬው ክፍል ደግሞ ምኝታው እንደገባ ዝና ያቺ ማነው የግሌና ማናቸው ትህትና አብረውት ነበሩ። እንግዲህ አብረው በነበሩበት ሰዓት እንግዲህ የሚሰማው ድምጽ ሁሉ የእነዚህና የሚሰማው ድምጽ ሁሉ በቃ የሚደረገው ድርጊት ሁሉ በእያንዳንዷ ቅጽበት እነሱን ነው እያስታወሰ ያለው እና መኖር አልቻለም። እንግዲህ ሞትኩም ኖርኩም በጣም ይከብደኛል ማለት ትዳር ገልቦን ሄዶ ምንድነውን እኔ በሞት ምንድነው የምታደርግልኝ ምናምን እያለው ነበር። እንግዲህ ከሀብታም ጎን እቀብራለሁ ቅምጥልጥል አድርጌ ነው የምቀብር ምናምን ሲል ይህን ብቻ ነው የምታደርግልኝ፣ ከዚህ ውጭ ምን ላደርግልህ እችላለሁ? አንተ ስለ ድህነት ታወራለህ፣ እሱ ደግሞ ስለ ሳለፈው ህይወት፣ ስለ ላይፉ፣ ስለ ሀብታምነት ያወራሃል እያለው ነበር ማለት ነው። እና እዚህ ቤት እንደዚህ እያላችሁ ሞቼ ይገላገላችኋለሁ ምናምን እያለ ነበረ። እንግዲህ ከዚህ ውጣ ምናምን ብል እያሉት ነበር ማለት ሁሉም ሰው ከቁም ነገር እየቆጠረለት አይደለም ማለት መሳይ ብቻ እና ያቺ ልጅቷ ናቸው እንትን የሚሉት። ምክንያቱም እንደ ቀልድ ነው ያሉት። መሳይ ደግሞ ያው ጥቅም ተቀብሏል፣ ብሩንም ተመልሶለታል፣ ብር አስመልሷል። ሲቀጥል ደግሞ አሁንም ይዘህና ተብሏል ማለት ነው። ለግሌ እንዳያችሁት እንትኑን ነው የሚፈልግ ለካ አንተ ወርቅ ይዘህ ነው የምትዞረው ምናምን እያለችው ነበር። ወርቅ ማለት ሀገር ገብቶታል፣ አልገባውም። እሱ ጀስት የሚያስበው መሞቱን ብቻ እንደሆነ ነው፣ እንደሚሞት ብቻ ስለሚያቀርብ እንጂ ያኛው እንደሆነ አላወቀም ነበር ማለት ነው። እንግዲህ መሳይ ግን ለግሌ ነግሯታል ማለት ነው የሚፈልጉትን ነገር። እንግዲህ በጣም ተጨንቋል እሱ እና ብርሽም ዝም ብለህ ነው አትጨነቅ ምናምን እያሉት ነው። ያችኛዋ ልጅቷም እንደዚህ እያለችው ነው። እንደዚህ እያላችሁ ማይሆን ተስፋ እየሰጣችሁኝ አንድ ቀን ሞቼ ይገለገላችኋለሁ ሳይታሰብ ምናምን እያላቸው ነበር። ግን እሱ በጣም ፈርቷል ማለት ነው።
ሌላው እንግዲህ የግሌና ከትትና ጋር ጭርጭር እያደረጋት ነው ማለት አይገስ ገምት። አሁን እስካሁን ያልታወቀው ነገር ቢኖር እንግዲህ ከሁለት አንዳቸው ወንድሞቿ እንደሆኑ እናውቃለን ማለት ወይ መሰል ወይ አብርሽ ለትትና ወንድሞቿ ናቸው ሪል ማለት ነው። እና ስለ አብርሽ አጥብቃ እየጠየቀችው ነበር። መሳይንም እንደዚሁ እየጠየቀችው ነበር። አብርሽ እንግዲህ አንተ እህት ወንድም ምናምን ዘመድ ምናምን የለህም ወይ እያለች ያችኛዋ ልጅ ጠይቀው ነበር ማለት አንተ እንትን ካላልክ እንድድርልኝ ብዬ ነው አንተ ዘራቤስ ምናምን ብላ ስትሰርበው እንግዲህ ነግሯታል ማለት ነው። ያላትን ቤተሰቦች እናንተ ናቸው፣ እኔ ቤተሰብ የለኝም። በ4 ዓመቴ መኪና ላይ ተንጠልጥዬ አዲስ አበባ ገባሁ፣ ከዛ ወረድኩ። ከዛ በኋላ በቃ ህይወት ብዙ ነገር ታስተምርሻለች፣ ለመድኩም አይለመድ የለም እንጂ ቤተሰብ የሚባል ነገር የለኝም ማለት ነው። እንግዲህ ያሽኛዋ ደግሞ አልጠየቀችውም ማለት ስጠይቀው ለመናገር ፈቃደኛ አይደለም። ደግሞ እኔን አትጠይቂኝ፣ ለምንድን ነው እነሱንም አትጠይቂያቸው፣ እኔም ብቻ ነው እንደምጠይቂኝ እያላት ነበር ማለት ነው። እና ታዲያ እኔ ምንህ ነኝ? አንቺ ደግሞ አጋዥ እህቴ አማካሪ ምናምን ሽይና አጋዥ ፈልግ፣ እኔ እዚህ ቤት ደክሞኛል፣ ደሞዜን ስጠኝና ሄዳለሁ ምናምን እያለችው ነበር ማለት ነው። ምክንያቱም እሱ ከእንትና ጋር ፍቅር ሊጀምር ነው መሰለኝ። ትትና ትንሿ ሞት ነበር እና እንግዲህ ክላስ ውስጥ ገብቶ እንዴት ነሽ ተሻለሽ ወይ ምናምን በሚል ስባብ ለባልነት እመጥናለሁ ወይስ አልመጥንም ምናምን እያላት ነበር ማለት ነው። አይ ትመጥናለህ፣ እኔ እንደዚህ ካረግ እኔ ለባልነት አይመጥኑም ብዬ እንትን አላምንም። ሰው ታማኝ ከሆነና ምን የሆነ ነገር ከሆነ ለባል ይመጥናል ብዬ ነው ተስፋ ማደርገው ምናምን እያለችው ነበረ። እንግዲህ በዛ መካከል መጥቶ እንትና መታባቸዋለች ማለት ነው። አጭሽ ልግደላቸው ቆንጥጬ ውሃ ፍልቼ በጣም ብዙ ነገር እያለቻቸው ነበር ማለት ነው። እንግዲህ ያው ቅናት ምናምን እየጨመራት ነው እንግዲህ እሷም ማለት ለምን መጣሽ እዚህ ምናምን ሲላት ነበር። ያው ታማ አይደለ ለጠይቃት አይደል የመጣሁት ምናምን አለች ማለት ነው። እንግዲህ እኔ የምፈራው ደግሞ ከተፋቀሩ በኋላ የሆነ ነገር ከተደራረጉ በኋላ እህትና ወንድም እንደሆኑ ቢተዋወቁስ ብዬ ፈራው። ግን ደግሞ እንደኔ ግምት መሳይ ይሆናል ብዬ አስባለሁ። የእሷ ወንድም ገልሞ ማለት ነው። የሚናገራቸው ንግግሮች በሪል ላይፍ ራሱ በጣም በቃ አስተማሪ ንግግር ነው የሚናገር ማለት እንደ ድራማው አላየው። ምን ያሁን ገልሞ የሚናገራቸውን ነገሮች በጣም ከባድ ነገሮች ናቸው። ሰክሮ ራሱ አሪፍ ንግግሮችን ይናገራል ማለት ያው በጣም እንትን ነው፣ ጎበዝ ነው ማለት ነው። እና ደግሞ ፈታ ያደርጋል። ከዚህ ድራማ ደስ የሚለው ሰው አንዱ እሱ ነውና ሌላው ዝና ነው። እንግዲህ ዝና ያንን ጥቁሩ ልጅ የፈረደበት አለ። ተከታተላቸው ሁለቱን ጥቁሩ ልጅ እና ሁሉንም ተከታተላቸው። ትትና እዛ ቤት እንደሆነች እርግጠኛ እኔ ሹር ነኝ፣ እዛ ናት ምናምን እያለው ነበረ። እንግዲህ እሱም መሽሽ እያለ ነው። በሽሽ አትበል እንግዲህ ምናምን። ከዛ አሁንም መሳይንም እንደዛው ተከታተለው ያንን ሌባ ምናምን እያለ ነበር ማለት ነው። ግን ለምንድን ነው እኛን የሚረዱን ሰዎች ሌባ የምትላቸው ምናምን? እንግዲህ መሳይ እንደምታውቁ ዝና በጣም ነው የሚነቀው። ምክንያቱም ለገንዘብ ብሎ ጓደኞችን ስለካደ ለገንዘብ ብሎ ጓደኞችን መሸጥ የለብህም ምክንያቱም በቃ እያለው ነበረ። አንዳንዴ ራሱ የሚያደርገውን ነገር ለሰው ይመክራል ማለት ለእኔ ከዚህ ምድር ጀግናዎች ትትናና መድብል ናቸው። ትትና ጎበዝ ናት፣ መድብል አንበሳ ነው። መገላቸውን ሰዎች እንደዚህ ትላለህ ወይ ምናምን ሲለው እንግዲህ ያው እነሱ ቢሞቱ ክብራቸውን ይቀንስባቸዋል። ለክብራቸው የሚሞቱ እነሱ ብቻ ናቸው፣ ሌላዎቹ ዝም ብላችሁ ናቸው እያላቸው ነበር።